ይህች የምትመለከቷት ሴት በኤሌክትሪክ ወንበር ላይ ህይወቷን ልታጣ ስትል ከመሞቷ በፊት የተናገረችው ነገር ሁሉንም ሰው አስደነገጠ። የተናገረችው የምታውቀው ነገር ሙሉ ዓለምን ሊለውጥ የሚችል ነገር ነው። ሊዛ ገና ወጣት ዕድሜዋ የምትገኝ ቆንጆ ሴት ነች። ተስፋ እንደ ነፃነት የራቀበት ስፍራ ውስጥ ራሷን አገኘች። በብቸኝነት እስር ቤት ውስጥ ታስራለች። የታዋቂውን ዳኛ ኦርላንዶ የ5 ዓመት ልጅ የሆነችውን ቤላን በማፈንና በመግደል ተከሳ የከተማውን ትኩረት የሳበ ፍርድ ሂደት ውስጥ ቀርባለች። ሴትየዋ የሞት ፍርድ ሊፈረድባት የሚችልበት እድል ብቻ ሳይሆን ከህዝቡም የማያቋርጥ ፍርድ ይወረወርባታል። የመገናኛ ብዙሃን ዘገባዎች አያቋርጡም። ገና የፍርድ ሂደቱ ሳይጠናቀቅ እንደ ጭራቅ አድርገው ስለዋት ነበር። የከተማው ሰዎች ለትንሿ ቤላ ፍትህ ተጠምተዋል። ሊዛን የፍርሃታቸውና የጥላቻቸው መገለጫ አድርገዋታል። ለጥርጣሬ ወይም ለምህረት ቦታ አይሰጡም። ይሁን እንጂ ህዝቡ እሷ እንዲፈረድባት ቢጮህም ታሳሪዋ ግን በሚያስገርም ሁኔታ የተረጋጋች ነበረች። ጠበቃዋ እንኳን ሊፈታው ያልቻለው እንቆቅልሽ የያዘች ይመስል ነበር። ለምን ምንም አትናገሪም? ለምንስ ራስሽን አትከላከይም? ብትተባበሪም ልንደራደርልሽ እንችላለን አላት ጠበቃዋ ግራ ተጋብቶ። የደንበኛው ግትርነትና ዝምታ ሊገባው አልቻለም። የምለው ነገር ምንም ለውጥ አያመጣም፣ ምርጫቸውን አድርገዋል ብላ ሊዛ በተረጋጋ ሁኔታ መለሰችለት። አይኖቿ በቀዝቃዛው ክፍሏ ግድግዳ ላይ ባለ ሩቅ ቦታ ላይ ተተክሏል። ድምጿ ጠንካራ ቢሆንም የብዙ ዓመታት መከራን ሸክም ይዞ ነበር። እስር ላይ ያለችው የ32 ዓመቷ ሴት ቀናቶቿን በጥልቅ ሐዘን ትገፋለች። ግን ደግሞ ተስፋ የቆረጠችበትን ሁኔታ በሚቃወም ክብርም ትኖር ነበር። ምንም እንኳን ልትገደል ብትቃረብም ፍርሃትና ተስፋ ቢስነት እንዳይቆጣጠራት በፍጹም ፍቃደኛ አልሆነችም። እውነት የቀራት ብቸኛ ታማኝ ጓደኛዋ እንደሆነች በጥብቅ ታምንም ነበር። ልትገደል በነበረችበት ዋዜማ አንድ ቄስ ሊዛን የመጨረሻ ኑዛዜዋ እንድታደርግ እድሉን ሰጣት። ለብዙዎች እንደዚህ ያለ ሁኔታ ውስጥ ያለ ስነ ስርዓት ነው። ግን ለእርሷ የቅርብ የሆነ ዕጣ ፈንታዋን የሚያስታውሳት ነገር ብቻ ነበር። ልጄ መናዘዝ ትፈልጊያለሽ? አሏት። አባቴ ዕጣ ፈንታዬን የሚለውጥ ምንም የምናገረው ነገር የለም። እውነት ከኔ ጋር ትሞታለች አለች በሐዘን ተሞልታ። ሌሊቱ ወህኒ ቤቱ ላይ ሲወርድ ሊዛ የመጨረሻዎቹን ሰዓታት በጥልቀት በማሰብ አሳለፈች። ስለ ስህተቶቿና ወደዚያ አሳዛኝ ጊዜ ስለመሯት ምርጫዎች አሰበች። ጉዞዋን ሙሉ በሙሉ የምታውቀው እሷና እርሷ ብቻ ነበረች። የብቸኝነት እስር ቤት ግድግዳዎቿ ላይ ለጭንቀቷ ዝምተኛ ምስክሮች። እየቀረበ ያለው ፍጻሜ እንደ ጨለማ ምልክት አድርገው ዙሪያዋን አጥበው ከበቧት ይመስላል። አዎ ይህ ፍጻሜ ይመስለኛል ብላ ቃተተች። እናም የመጨረሻ ቀኗን ልጋት ላይ ቆመች። በሕግ ብቻ ሳይሆን በመላው ከተማ ባለመረዳት በፍርሃት የተፈረደባት ምስኪን ሴት። በዚያ እንቆቅልሽ በሚመስል መረጋጋት ዕጣ ፈንታዋን ለመጋፈጥ ተዘጋጀች። ለምን የሞት ፍርድ እንደተፈረደባት የተሻለ እንድትረዱ ሁሉም ነገር የተከናወነው ከ5 ዓመት በፊት ነው። የሊዛ ጉዳይ ከተማውን አስደንግጧል። እናም የዳኛዋን ሴት ልጅ በማፈንና በመግደል አስከፊ ክስ ተመስርቶባታል። ስለተፈረደባት ሀገሩ ሙሉ ደነገጠ። ታሪኳ የተከለከለ ፍቅር፣ የበቀል ፍላጎትና የተበላሸ ፍትህ ውስብስብ ነበር። ዳኛ ኦርላንዶ ከእርሷ ጋር ግንኙነት እንደነበረው ክስ መስርታበታለች። እርሱ ግን ክሱን በብርቱ ክዷል። ክሱ ስሟን አጥልሽቶታል። ይሁን እንጂ ነገሮች በአሳዛኝ ሁኔታ ተለወጡ። አንድ አሳዛኝ ቀን ላይ የዳኛው ሚስት ከ3 ዓመት ልጃቸው ቤላ ጋር ወደ ቤታቸው ሲመለሱ ሊዛ አደጋ ደረሰችባቸው። ይህም በሚስቱ ሞትና የልጁ መታፈንን አስከትሏል። ከተማዋ በፍትህ ጩኸት ተሞላች። ሁሉም አሳዛኙን ክስተት በፈጸመው ወንጀለኛ ላይ ባለው የጋራ ቁጣ ተቀጣጠለ። በራሷ ቤት ውስጥ የተያዘችው ሴት ለፍርድ ቤት ቀረበች። ምንም እንኳን በብርቱ ብትክድም ሁሉም ማስረጃዎች በእሷ ላይ የሚያመላክቱ ይመስሉ ነበር። የጥፋተኝነቷ ውሳኔ የማይናወጥ ነበር። ተፈርዶባት ወደ እስር ቤት ተላከች። በሚቀጥሉት 5 ዓመታት በብቸኝነት አሳለፈች። ይህ ተጨማሪ ቅጣት ራሱ በዳኛ ኦርላንዶ የተወሰነ ነበር።
ከሌሎች እስረኞች ጋር ምንም አይነት ግንኙነት እንዳትፈጥር እናም ማንኛውንም አይነት ርህራሄ ወይም እርዳታ እንዳታገኝ ታስቦ የተደረገባት ነገር ነው። የሊዛ ህይወት በወህኒ ቤት ውስጥ በብቸኝነት በተስፋ መቁረጥ የተሞላ ነበር። ከጊዜ በኋላ የሰላም ስሜት ሳይሆን የማይቀር የሚመስለው ዕጣ ፈንታዋን ከመዋጋት የድካም ስሜት ተሰማት። ከዚያም ልትገደል በነበረችበት ዋዜማ ቄሱ ከጎበኟት ከሰዓታት በኋላ አንድ ያልተጠበቀ ገጠመኝ አስቀድሞ ለነበረው ጨለማ ህይወቷ አዲስ ስቃይ ሊጨምርባት የተፈጠረ ነገር አለ። ኦርላንዶ ለመከራዋ ማዕከል የነበረው ሰው ክፍሏን ጎበኛት። እርሷም በሚሊዮን የሚቆጠሩ ስድቦችን በንዴት ከተናገረችውና ከሰደበችው በኋላ እርሱ በቀል በተሞላበት ፈገግታ እንዲህ አላት። ልክ እንደ ቤላ በሲኦል ውስጥ እንደምትበሰብሺ ተስፋ አደርጋለሁ። ቃላቱ ሊበላው በቻለ ጥላቻ የተሞሉ ነበሩ። ሊዛ ወዲያውኑ ደነገጠች። በቃላቱ መርዝ ምክንያት ለጥቂት ሰከንዶች እንቅስቃሴ አልባ ሆና ደርቃ ቀረች። ሲሄድ እየተመለከተቻቸው ብቻ ነበር። በማግስቱ ለመጨረሻ ጊዜ እንደሚገናኙ የሚገልጽ ጭካኔ የተሞላባት ቃል ኪዳን ትቶላት ሄደ። ያ ጊዜ ሴትየዋን በሐዘኗ ይበልጥ ብቸኛ አደረጋት። ከቅርብ ከሆነ ግድያዋ በተጨማሪ እውነተኛ የሆነ ስቃይ፣ የምትመካበት ነገር የማይናወጥ ጥላቻ እንደሆነ አስታወሷት። በማግስቱ ሊዛ ለመተኛት ፈጽሞ አልቻለችም። ሌሊቱ በተስፋ መቁረጥ የተሞላ ረጅም ሌሊት ነበር። እያንዳንዱ ደቂቃ በቅጣቱ ክብደት እየተጓተተ ከዳኛው ጉብኝት በኋላም ልክ እንደ ቤላ በሚለው ቃል ተሞልቷል። ከብዙ ሐሳብ በኋላ ዕጣ ፈንታዋ እውነታ ልቧን በከባድ ወጋት። ጠባቂዎቹ ሊወስዷት ሲመጡ የመትረፍ ስሜቷ እንድትጮህ አስገደዳት። የማይቀረውን ነገር እንድትክድና ትርጉሙን እንደረሳች በሚመስል ሁኔታ ዓለም ውስጥ ለፍትህ እንድትጮህ አደረጋት። አይሆንም፣ እርሱ እየዋሸ ነው፣ ጉዳዩን ማቆም አለባችሁ ብላ ጮኸች። ግን ቃላቶቿ በቅጣቷ ተዋጡ። ጠባቂዎቹ ወደ ግድያ ክፍሉ ጎትተው ወሰዷት። እናም በአንድ ደቂቃ ውስጥ ሊዛ በጉጉት በተሞሉ አይኖቿ ተከበበች። የፍትህ ጥማት ያላቸው ወይም ምናልባት አሳዛኝ ታሪክ የመጨረሻ ትርኢት ብቻ የሚፈልጉ ምስክሮች ትንሿን ቦታ ሞሏት። በመጨረሻም ለወንጀልሽ ትከፍያለሽ፣ አንቺ ነፍሰ ገዳይ፣ አንዳንዶች በሹክሹክታ ተናገሩ። በኤሌክትሪክ ወንበር ላይ ስትታሰር የመጨረሻዋ ጊዜ እየቀረበ መምጣቱ ተስፋ መቁረጧን በእጅጉ ጨመረው። ውጥረቱ ክፍሉን ሞልቶ ነበር። ሴትየዋን ለግድያ ሲያዘጋጁ የጉጉትና የሽብር ድብልቅ ነበር። በእሷ ላይ ያፈጠጡ አይኖች እያንዳንዱ እይታ ክብደቱ ሊሰማት ይችላል። እያንዳንዳቸው የሚፈርዱባት የፍርድ ውሳኔ የሚያስተጋቡ ይመስል ነበር። ሁሉም ነገር ዝግጁ ሲሆን በዚህ ስሜቶች ማዕበል ውስጥ ግድያውን የሚመራው ጠባቂ የመጨረሻውን የስንብት ክብደት የያዘ ጥያቄ ጠየቀ። የመጨረሻ ቃልሽን መናገር ትፈልጊያለሽ? አዎን እፈልጋለሁ አለች ሊዛ። በውስጧ ያለው ፍርሃት ቢኖርም ድምጿ ጠንካራ ነበር። ከዚያም ከስቃዩ ውስጥ እንኳን ተመልካች ወንበር ላይ ተቀምጦ ያለውን ዳኛ የረካ ፈገግታ ተመለከተች። ያ ፈገግታ ለረጅም ጊዜ የደበቀችውን እውነት ለማሳወቅ ለመግለጥ ያልተጠበቀ ጥንካሬ ሰጣት። አሁን እኔም ብትገሉኝ ስለ ትንሿ ቤላ ታፍና ስትወሰድ የነበረው እውነት ከኔ ጋር ይዤው ሞታለሁ። እርሷ የት እንዳለች አውቃለሁ፣ ምክንያቱም እኔ እናቷ ነኝ። እሷ በሕይወት አለች። እናም ላረጋግጥላችሁ እችላለሁ። ያንን አታላይ ሰውዬ ስልኩን ውሰድበት ብላ ጮኸች። ቃላቷ እየጠነከረ ሄደ። ክፍሉ በአስደንጋጭ ዝምታ ውስጥ ገባና ሁሉም ወደ ኦርላንዶ ዞሩ። ጠበቆቿ ወዲያውኑ ግድያውን እንዲያቆሙ ጠየቁ። እሷም እውነቱን በመናገሯ በመጣባት ድንጋጤ እንቅስቃሴ አልባ ሆና ቀረች። ዳኛው ስልጣኑን ለማስጠበቅ እየሞከረ ወዲያውኑ ሊያጣጥላት ሞከረ። እጅ ሴትዮ እብድ ነች፣ ወንበሩን አሁን አብሩት ብሎ በቁጣ አዘዘ። ግን ተከሳሿ እንድትታፍን አልፈቀደችም። እርሷ ከአያቶች እርሻ ላይ መሆኗን ትክዳለህ ብላ ገጠመችው። ሰውየው ፍርሃቱን ዋጠው። በራስ መተማመኑ ፈራረሰ። ዳግም እብድ ነች ብሎ ከሳሳተና ለመሄድ ተነሳ። ይሁን እንጂ በአስደናቂ ሁኔታ የተፈጠረውን ነገር በመጋፈጥ አዲስ የችኮላ ስሜት እርምጃ የወሰዱት መርማሪዎች ጣልቃ ገቡ። እባክዎን ጌታዬ ቁጭ ብለው ስልክዎን ሊሰጡን ይገባል አለ አንዱ መኮንን። የኦርላንዶ ቁጣ እየገነፈለ
ከማን ጋር እንደምትነጋገር ታውቃላችሁ? ላስራችሁ እችላለሁ ብሎ መለሰ። ነገር ግን የመከላከል ሙከራው የበለጠ ጥርጣሬን አሳደገ። ሊዛ በጥንቃቄ ከኤሌክትሪክ ወንበሩ ላይ ስትወርድ ዳኛውም ለጥንቃቄ ተያዘ። ውጭ ያለው ዓለም ዜናውን ተጽዕኖ በመቀበል ጀመረ። መገናኛ ብዙሃን በፍጥነት ሁሉንም ክንውኖች እየዘገቡ የተዘጋ መስሎ የነበረውን ጉዳይ በድጋሚ ከፈቱት። ግድያው ተሰርዞ ሊዛ የዓለም ትኩረት ማዕከል ሆነች። ሁሉም ሰው ከዚህ በፊት ታይቶ የማያውቀውን ውሳኔ ምክንያቶች ለመረዳት በእጅጉ ይጓጉ ነበር። በምርመራ ክፍሉ ውስጥ አየሩ ውጥረት የተሞላ ነበር። ያሉት ሁኔታዎች ከባድ ነበሩ። ታሳሪዋ በመጨረሻ ታሪኳን ለመናገር እድል አገኘች። የተከለከለ ፍቅር፣ ክህደትና እውነትን ለማግኘት የተደረገ ከባድ የፍለጋ ታሪክ ነበር። ዳኛው ለሕዝብ ካቀረበው ታሪክ ፍጹም የተለየ። ሴትየዋ በጠንካራ ድምፅ ገለጸች። ትንሿ ቤላ ከኦርላንዶ ጋር የነበራት ሚስጥራዊ የፍቅር ግንኙነት ፍሬ እንደሆነች ገለጸች። ኦርላንዶ መካን የሆነችው ሚስቱ ትቶ ከሊዛና ከልጃቸው ጋር ለመሆን ቃል ገብቶላት ነበር። ነገር ግን ቅሌት ይፈጥራል ብሎ በመፍራት ከሚስቱ ጋር ተሰዷል። ሚስቱና ሕፃኗ የራሳቸውን ልጆች ለመውለድ ባለመቻላቸው የቀረውን ክፍተት ለመሙላት ቤላን አሳድገናል ብለው አስመስለው ነበር። ዳኛውም ይህንን ሰምቶ መለሰ። ራስሽን ለመውቀስ ሲል የገዛ ሚስቴን ልጄን እገድላለሁ ብለሽ ታስቢያለሽ? ብሎ በምርመራው ወቅት ጠየቃት። ይህንን ከንቱ ነው፣ እርሷ እብድ ነች፣ አሁን እንድለቀቅ ጠይቃለሁ ብሎ ጮኸ። የትዕቢቱ አቋም የተጋለጠ የመጣውን ፍርሃት መደበቅ አልቻለም። ቤላ ያለችበትን እውነተኛ ስፍራ ሚስጥር ሆኖ ቀረ። ሊዛ እሱ እንዴት እንዳታለላል ለማወቅ ትንሽ ፍንጭ አገኘች። እስረኛዋ ወሳኝ ዝርዝርን ተናገረች። ሰውየው ጋር የነበራት የፍቅር ግንኙነት ትዝታ የልጃገረዷን አድራሻ ለመፍታት ቁልፍ ሆነ። ግንኙነት በነበረን ጊዜ የአያቶቹ ቤት ለመጎብኘት ሄድን። እኔን ረዳቱ እንደሆንኩ አርጎ አስተዋወቀኝ። እናም በዚያ እርሻ ላይ ለ3 ቀናት አሳለፍን። በጣም የራቀ ቦታ ነው። ሁሉም ነገር በዚያ ስላላቸው በፍጹም ወደ ከተማ ሄዱም። እኔ በቦታው መረጋጋትና የፀሐይ መጥለቂያ ደስ ብሎኝ ነበር። ግን ኦርላንዶ ቦታውን በጣም ይጠላው ነበር። እርሱ ሲኦል ብሎ ይጠራ የነበረው ቦታ ነው። ከቀኑ 9 ሰዓት ተኩል ላይ ዳኛው ግድያ በሚፈጸምበት ዋዜማ ሊዛ ልክ እንደ ቤላ በሲኦል እንደምትገኝ የመገኘቱን ቃል ሚስጥር ነው። ሴትየዋ ሁሉንም ነገር አገኘችው። ሰውየው ባለማወቅ የልጁን መደበቂያ ቦታ እንደገለጸላት ተገነዘበች። ዳኛውም ክሱን ለማጣጣል ሞከረ። የቤላ አያቶች ከዓመታት በፊት እንደሞቱና የሊዛ ክሶች የተረበሸ አእምሮ ውጤቶች ብቻ ናቸው ሲል ገለጸ። ይሁን እንጂ በሴትየዋ ድምፅ የነበረው ጽናትና የተከራከረችበት የማያዳግም ምክንያት ባለስልጣናቱ ጉዳዩን ለመመርመር እንዲወስኑ በቂ ጥርጣሬ ፈጠነላቸው። ዝም ብላችሁ ሂዱና ታያላችሁ፣ ማንም ሰው እንዲደውልበት አትፍቀዱ፣ አለበለዚያ ግን ቤላን ወደ ሌላ ቦታ ያስወስዳል ብላ እስረኛዋ በችኮላ ሁሉንም ሰው አስጠነቀቀች። የፖሊስ አዛዡ አሁን በጉዳዩ ላይ ሊፈጠር በሚችለው ጉዳይ በዞር ምክንያት ዳኛው እንዳይንቀሳቀስ አዘዘ። አንድ የፖሊስ ቡድን እርሻውን እንዲያጣራ ተላከ። መገናኛ ብዙሃን ለእያንዳንዱ ክንውን ቢጓጉም ባልተጠበቀ ሁኔታ ግን ተናደዋል። ሊዛ ስለ ቤላ መገኛና ጤንነት የሰጠችው አስደንጋጭ ክስ እውነት መሆንና ለመሆኑን ለማወቅ ዓለም ሁሉ ዝም ብሎ ክስተቱን ይከታተላል። በሚቀጥሉት ጥቂት ቀናት ውስጥ በተደረገ ምርመራ ማንም ሊገምተው ከሚችለው በላይ አስደንጋጭና ትክክለኛ ነገር ተገኘ። ኦርላንዶ በፖሊስ ጣቢያ ውስጥ በጥብቅ ክትትል ስር በማድረግ ጣልቃ ለመግባት ማንኛውንም ሙከራ ለማስወገድ ባለስልጣናቱ ሊዛ ወደ ጠቀሰችው የሩቅ እርሻ ሄዱ። እውነት ሊገኝ የሚችለው እዚያ ብቻ ነበርና በተጠቆመው ስፍራ ሲደርሱ አሁንም የ8 ዓመት የሞላት ቤላን ብቻ ሳይሆን የልጅ ልጇ አባትና እናት ትልልቆቹ 2 ባልና ሚስት አገኙ። ለፖሊስም ሁሉን ነገር አስረዱ። የልጅ ልጃቸውን ኦርላንዶ ከ5 ዓመት በፊት ቤላን ገና የ3 ዓመት ሕፃን እያለች በልጅነቷ ላይ አደጋ ተደቅኖባት በሚል ሰበብ እንዳመጣት ሁሉንም አስረዱ።
ዳኛው አያቶቹ ቤላን በድብቅ እንዲያሳድጉ መመሪያ ሰጥቷቸው ነበር። ደህንነቷ ፍጹም ሚስጥራዊ ላይ የተመካና እዛው በሚስጥር እንድትኖር አድርጓል። ማንም ሰው እዚህ እንዳለች ካወቀ ይጎዳታል ብሎ በአጽንኦት ነግሯቸዋል። የዚህ የውሸትና የሙስና ድርድር ሲታወቅ ህዝቡን አስደነገጠ። አንድ ጊዜ የተከበረና የፍትህ ምልክት ተደርጎ ይቆጠር የነበረው ዳኛ ሰው አፍኖ ወሰደ። ፍትህን አዛብቶና ሊዛን ለወንጀልና የራሱን አስከፊ ድርጊቶች ለመደበቅ ከሞከረው ሙከራ ጋር በተያያዘ በሌሎች ወንጀሎችም ተከሶ ለ30 ዓመታት ጽኑ እስራት ተፈረደበት። ምርመራዎቹ እንዳጋለጡት በዛን ቀን ሚስቱ መኪና እየነዳች ከነበረው እንስሳት ለመራቅ ስትል መኪናዋ ዛፍ በመምታቷ በደረሰባት አሳዛኝ ሞት ተጠቅሞ ቤላን እንድትጠፋ አደረጋት። ማስረጃዎቹ የእርሱን እመቤት ወይም ሚስት እንደ ወንጀለኛ አድርገው የሚያሳዩ አርጎ አዘጋጅተውታል። አስከፊ እቅዱን ከጋብቻ ውጪ የነበረውን ግንኙነት እንደምትገልጽ ያስፈራራችውን ሴት ማስወገድ ብቻ ሳይሆን ያለፈውን ውስብስብ ህይወትን ትቶ አዲስ የህይወት ምዕራፍ ለመፍጠር ነበር። ሊዛ በመጨረሻ ከሁሉም ክሶቿ ነጻ ስትለቀቅ አንድ ጊዜ እንዲፈረድባት የጠየቀው ህዝብ ሁሉ በጭብጨባና በፎይታ በእንባ አቀባበል አደረገላት። ሰዎችም እባክሽን ይቅር በይኝ ሊዛ ብለው ምህረትን ለምነዋታል። ታሪኳ አሁን ሙሉ በሙሉ ውስብስብነቱና አሳዛኝነቱ ተረጋግጧል። ብዙዎች እንዳሰቡት ወንጀለኛ ሳይሆን እስካሁን ከታዩት አስከፊ የፍትህ መጓደል ሰለባዎች አንዷ መሆኑን አሳይቶላታል። ልጄን ብቻ ነው የምፈልጋት ብላ ለጋዜጠኞች ተናገረች። ምንም እንኳን የህግ ድልና ስሟ ቢጸድቅም ከቤላ በግዳጅ መለያየቷ የመጣባት ህመም አሁንም ያንገላታታል። አሁን እውነት በመገለጡ ሊዛ ከልጇ ጋር ያላትን ግንኙነት እንደገና ለመገንባት የሚያስፈልጋትን ስሜታዊ ፈተና ለመጋፈጥ ተገደደች። ይህ የፈውስ ጉዞ ሁለቱም አብረው ለማለፍ አለባቸው። ከጥቂት ሳምንታት በኋላም እናትና ልጅ ለዓመታት ከግዳጅ መለያየትና መከራ በኋላ በመጨረሻም ተገናኙ። ሁለቱም አዲስ የህይወት ምዕራፍን በአንድነት ጀመሩ። አሁን የ8 ዓመት ልጅ የሆነችው ትንሿ ልጅ የራሷን ታሪክ በሙሉ ተረዳች። የእናቷን ድፍረት፣ ቅድመ ሁኔታ የሌለው ፍቅርና እርሷን ለመመለስ ያሳየችውን ትግል ተመለከተች። ሊዛ እንዳሰበችው ሳይሆን ትንሿ ልጅ እሷ እንደ እናቷ ብቻ ሳይሆን በጣም አስከፊ በሆነ ሁኔታ ውስጥ እንኳን ተስፋ ያልቆረጠች ደግ አድርጋ ተመለከተቻት። ለፍትህ ስህተት የሰጣቸው ካሳ ይዘው ወደ ከተማዋ ህይወታቸውን በጎዳና መከራ ትኩረት ከራቀችበት ወደ ገጠሩ ትንሽ ቤት ተዘዋወሩ። የቤቱ ተፈጥሮ አረንጓዴና በአዕዋፋት ዝማሬ የተከበበ ሁለቱም የናፈቁትን አዲስ የህይወት ጅምር ይወክላል። ቤላ ከብጥብጥ ያለፈ ህይወቷ ጥላዎች ርቃ የምታድግበትና የምታብብበት ቦታ ነው። ግን በዚህ አዲስ ጉዞ ላይ ብቻቸውን አልነበሩም። በሙሉ ፍቅርና በጥንቃቄ ያሳደጓት አዛውንት ባልና ሚስት ተቀላቀሏቸው። እንደ አንድ የተባበረ ቤተሰብ የመኖር ውሳኔ ተፈጥሯዊ ነበር። ከሁሉም በላይ ልጅቷን በሙሉ ፍቅር ያሳደጓት እነርሱ ነበሩ። አሁን አስፈላጊ የሆነው ነገር አብረን መሆናችን ነው። እናም ከእንግዲህ ምንም ነገር ሊለየን አይችልም አለች ሊዛ። ፀሐይ ስትጠልቅ ወርቃማውን አድማስ እየተመለከተች ልጇን ጥብቅ አድርጋ አቅፋ። የንጹህ ደስታ ጊዜ ነበር። ካለፈችበት አስከፊ የሽብር ክስተትና ከነርሱ ለመለየት የሞከረው ሙከራ ላይ ያገኘችውን ድል ምልክት ነው። ስለዚህ በአዛውንቱ ባልና ሚስት ፍቅርና በእርሻው መረጋጋት ውበት ተከበው እናትና ልጅ ህይወታቸውን እንደገና ገንብተውታል። በአንድነት ያለፏቸውን ጠባሳዎች አሸንፈው ወደፊት በብሩህ አመለካከትና በደስታ ሁሉንም ይጠብቃሉ። የሊዛና የቤላ ታሪክ በህመም በፍትህ መጓደል የተሞላ ቢሆንም የተስፋ የቤዛነትና የቤተሰብ ፍቅር ታሪክ ሆነ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ይህንን ድንቅ ታሪክ እንደወደዳችሁት ተስፋ እናደርጋለን። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ይህንንና መሰል ፕሮግራሞቻችንን በቻናላችን ገብታችሁ እንድትመለከቱ የአክብሮት ግብዣችን ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዲሁም ሌላ ጊዜ የምንለቃቸው ፕሮግራሞች ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። እኛ ከወዲሁ ተሰናበትን። ቸር ቆዩልን።